በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ ስቡ ወውዱ ዘሳረረ ኩሎ ዓለም በአሐቲ ቃል ቅዱስ 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 እግዚአብሔር ጸባኦት አምላከ አማልክት ዘሃሎ ወይሄሉ ወትረ በሰማይ ወበምድር ምስጋናህ በሰማይና በምድር የመላ የነገስታት ንጉስ የገዢዎች ሁሉ ገዢ ብቸኛው አምላካችን እግዚአብሔር ሆይ ምን ጊዜም ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ላንተ ይሁን። የተወደዳችሁና የተከበራችሁ የኦርቶዶክስ የተዋህዶ ልጆች በልዑል እግዚአብሔር ስም እንኳን ቸሩ አምላካችን አባታችን እግዚአብሔር እቅፍ ድግፍ አድርጎ ለታላቁ አብይ ጾም አደረሰን አደረሳችሁ። በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? ሰዓሊተ ምሕረት መዝገበ ረድኤት ሜራገ ጸሎት አምላክ ወላዲተ አምላክ ፍቅሯን በልባችሁ ጣዕሟን ባንደበታችሁ ትሳልባችሁ ታሳድርባችሁ። ቸሩ አምላካችን አባታችን እግዚአብሔር እንደወደደና እንደፈቀደ በዛሬው ዕለት የምንነጋገርበት የትምህርታችን ርዕስ የሚሆነው በቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ያለውን መለኮታዊ ቃል እናነሳለን። ትፈቅድኑ ትህየው ልትድን ትወዳለህን? ይህን ቃል ተመዝግቦ የምናገኘው በቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ነው። ቃሉን የጻፈልን ወንጌላዊው ቅዱስ ዮሐንስ ነው። ቃሉ የተነገረው መጻጉዕ ለተባለው በሽተኛ ነው። የትምህርታችን መሰረታዊ ዓላማ ክርስቶስ ለታመሙ ፈውስ፣ ለተጨነቁ አምባ መጠጊያ መሆኑን አስረግጦ መናገር ነው። ይህን ርዕስ ያነሳንበት ትልቁ መሰረታዊ ነጥብ በታላቁ አብይ ጾም በአራተኛው ሳምንት እንደ ቤተ ክርስቲያናችን ስርዓተ አምልኮ መሰረት በቅዱስ ያሬድ ስያሜ አራተኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት በደዌ ዳኛ በአልጋ ቁራኛ የተያዘ ማለት ነው። ቸሩ አምላካችን እግዚአብሔር ወዶና ፈቅዶ ይችን ሰዓትና ይችን ሳምንት ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር አዳኝነት የምንናገርበት ሳምንት ይሆናል ማለት ነው። ይህ ቀን የሚያመለክተው የሕመምተኞችን ብዛት የሸፈነው የእግዚአብሔርን ቸርነት ከፍጡራን መካከል ወደር ያልተገኘለት መሆኑን ለአማኞችና ለኢትዮጵያ ኦርቶዶክስ ተዋህዶ ልጆች ማሳየት ነው። ይህ ታሪክ በየዕለቱ የሚነገር መለኮታዊ ተግባር ቢሆንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ በሚያመች መልኩ ረጅሙን ታሪክ ስብስብ አድርጋ የአብይ ጾም አራተኛውን እሁድ ፈጣሪዋ ኢየሱስ ክርስቶስን ፈዋሴ ድውያን በማለት ታመሰግናለች። ይህም ለታመሙት ፈውስ፣ ለሞቱት ሕይወት፣ ለተቸገሩት አምባ መጠጊያ መሆኑን ታስተምራለች ማለት ነው። ወደ ርዕሳችን ስንመለስ ልትድን ትወዳለህን ነው ያለው ቸሩ መድኃኔ ዓለም የታመመውን መጻጉዕን። የሚገርመው መጻጉዕ የተገኘው በኢየሩሳሌም አቅራቢያ የሆነች ቤተ ሳይዳ፣ ሰሊሆም፣ ቤተ ሳይል የበጎች በር የምትባል አንድ መጠመቂያ ነበረች። አሁን የአማናዊቷ ሰሊሆም ምሳሌ እናታችን ስንዷ ቅድስት ቤተ ክርስቲያን ናት። ታዲያ በዚህ ስፍራ የእግዚአብሔር መልአክ በሳምንት አንድ ቀን እየወረደ ከእግዚአብሔር ተልኮ ባህሩን ያናውጸዋል። ባህሩ በተናወጸ ጊዜ ወደ ባህሩ ውስጥ የሚገቡ በሽተኞች ሁሉም ከደዌያቸው ይድኑ ነበረ። በዚህም ምክንያት ረጅም ዘመን ያስቆጠረ ለ38 ዘመን በዚያች ስፍራ የተቀመጠ በደዌ ዳኛ በአልጋ ቁራኛ የተያዘ መጻጉዕን አገኘው። መጻጉዕ ማለት ስሙ አይደለም የበሽተኛው። ይህ ስም በደዌ ዳኛ በአልጋ ቁራኛ ለተያዙ ስማቸው ነው። ታዲያ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ድንገት
መጣለት ማለት ነው። ቸሩ መድኃኔ ዓለም በአጠገቡ ሆኖ ልትድን ትወዳለህን አለው። የሚገርመው ይህን ርዕስ የመረጥንበት ትልቁ መሰረታዊ ነጥብ በተለይ ኦርቶዶክሳውያን የተዋህዶ ልጆች በዚህ ሳምንት ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ የታመሙ ሕሙማንን እንዴት እንደፈወሳቸው፣ የሞቱ ሰዎችን እንዴት እንዳስነሳቸው፣ ለምጻሞችን እንዴት እንደፈወሰ፣ በተለይ አማኞች የታመሙ ሁሉ አሁንም እግዚአብሔር እንደሚያድን፣ አሁንም እግዚአብሔር ምሕረቱን እንደሚልክ አስረግጦ ማሳየትና አስረግጦ መናገር ነው። ለምሳሌ ረጅም ዘመን ስለሆነው መጻጉዕ ርዕሳችን አደረግነው እንጂ ከ12 ዓመት ጀምሮ እስከ 18 ዓመት እንዲሁም ደግሞ ትልቁን በመጽሐፍ ቅዱስ የያዘው መጻጉዕ ነው። ለ38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ የተያዘ ሰው ነው። ይህ ሰው ግን ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በሚመላለስበት ጊዜ ግን የታመሙትን እንደሚፈውስ እስኪ 3 መሰረታዊ ነጥቦችን እናንሳ። ለምሳሌ 12 ዓመት ሙሉ በዚህ በቅዱስ ማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ 15 ዓመት ሙሉ ደም ሲፈሳት የነበረችን አንዲት እናት አንዲት ሴት እናያለን። ይህች ሴት ገንዘቧን ሁሉ ለባለ መድኃኒቶች ጨርሳለች። ሀብቷን ሁሉ ሸጣ መድኃኒት አገኛለሁ ብላ ገንዘቧ ሁሉ አልቋል። ድህነት ግን ማግኘትን አልቻለችም። የተወደዳችሁ የልዑል እግዚአብሔር ልጆች ይህች ሴት የቸሩ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ድንቅ ሥራውን ሰማች። የታመሙትን እንደሚፈውስ፣ የሞቱትን እንደሚያስነሳ፣ ለምጻሞችን እንደሚፈውስ እንደሚያነጻ ስትሰማ ወደ እርሱ ብሄድ እድናለሁ፣ የልብሱንም ዘርፍ ብነካ እድናለሁ ብላ አመነች። የተወደዳችሁ የልዑል እግዚአብሔር ልጆች እምነት ኃይል አለው። የታመሙትን ይፈውሳል። እምነትሽ አድኖሻል እያለ ነው እርሱም የሚናገረው። እምነትህ አድኖሃል። እምነት ለአማኞች ታላቅ ሥራ ያደርጋል። ታዲያ ይህች እናት ሄዳ የልብሱን ዘርፍ ነካችው። ወደዚያውኑ ለስንት ለ12 ዓመት ሙሉ መከራ ያጸናባት ያ ፈሳሽ ጠረኗን የለወጠው ወደዚያውኑ ጸጥ አለ። እርሱም ፈራች፣ ተንቀጠቀጠች። እርሱም ምን አላት? አንቺ ሴት እምነትሽ አድኖሻል አላት። ስለዚህ የተወደዳችሁ የልዑል እግዚአብሔር ልጆች በየሆስፒታሉ በየክሊኒኩ በመከራ ውስጥ ያላችሁ ሁላችሁም እግዚአብሔርን ተስፋ አርጉት፣ ያድናችኋል። እግዚአብሔርን ለምኑት፣ ይሰማችኋል። እግዚአብሔርን አክብሩት፣ ያከብራችኋል። ይችን ሴት እንዴት እንዳሳረፋት እንዴት እንደሰማት ተመልከቱ፣ መመልከት ይቻላል። ሌላው ቸሩ መድኃኔ ዓለም አይን ለሌለው ብርሃን ነው። በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ ጀምሮ ስናነብ ምንም የአይን ቅርጽ የሌለው አንድ ሰው እናያለን። ይህ ሰው ገና ከእናቱ ማህፀን ሲወለድ የአይን ቅርጽ የለውም፣ ልሙጥ ሆኖ ነው የተወለደው። ቸሩ መድኃኔ ዓለም ሲያልፍ ከደቀ መዛሙርቱ ጋር አገኘው። ደቀ መዛሙርቱም ጥያቄ አንስተዋል። እንደዚህ እኮ ነው የተወለደው ይህ ሰው፣ አባቱ ኃጢአት ሰርቶ ነው ወይስ እናቱ ኃጢአት ሰርታ ነው የሚል ጥያቄ ቀርቦለት ነበረ። እርሱ ግን የመለሰው መልስ ድንቅ ነው። የእግዚአብሔር ድንቅ ሥራ በእርሱ ይገለጥ ዘንድ ነው እንጂ እናቱ ወይም አባቱ ኃጢአት አልሰሩም ብሎ እነሆ አንገቱን ዘለስ አድርጎ ወደ መሬት አፈሩን ከምራቁ ጋር አዋህዶ የአይን ቅርጽ ሰራለት። ሄደ፣ በሰሊሆም መጠመቂያ ተጠመቃለው። አምኖ የተናገረውን ነገር ሰምቶ ወደ ሰሊሆም መጠመቂያ ሄደ። አይኑ ወግ ብሎ በራለት፣ እያየ መጣ። እንዲህ አይነት ድንቅ ሥራ የሚሰራ አምላክ ነው ያለን። አሁንም አንድ ልጨምር። ሰይጣን ያጎበጣት ለ18 ዓመት ሙሉ እረፍት የነሳት አንድ ሴት ነበረች። በዚህ በቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 14 ላይ ሁልጊዜ ግን ከቤተ መቅደሱ ከምኩራቡ አትለይም ነበረ። አንድ ቀን ቸሩ መድኃኔ ዓለም ወደ ምኩራቡ ሲገባ በምህረት አያት፣ በምህረት ተመለከታት። የተወደዳችሁ የልዑል እግዚአብሔር ልጆች ሁልጊዜ ስንዱዋ በሆነችው በቅድስት ቤተ ክርስቲያን ቢያማችሁም ጤነኛ ብትሆኑም ወደ ቅድስት ቤተ ክርስቲያን መምጣትን አትርሱ። ብትታመሙ ትፈወሳላችሁ። ጤና ብታጡ ጤናችሁን ይሰጣችኋል።
ወደ ቤተ መቅደሱ ብትገቡ በዚያ ብትገኙ እግዚአብሔር ይባርካችኋል። ያ ቤተ መቅደስ የደከሙ ሰዎች የሚያርፉበት ነው። ምናልባት በዓለም ሁሉ ያላችሁ የተጨነቃችሁ ግራ የገባችሁ እግዚአብሔር ከእናንተ ጋር ነው። እዚያ ሆናችሁ ድምፃችሁን ይሰማል። እዚያ ሆናችሁ ልመናችሁን ያከናውናል። ከእናንተ የሚጠበቀው እግዚአብሔርን መስማት ነው። ከእናንተ የሚጠበቀው እግዚአብሔርን ማክበር ነው። እቺ ሴት እግዚአብሔርን የምታከብር እግዚአብሔርን የምትፈራ ከአብርሃም ወገን እንደሆነች ቅዱስ ሉቃስ ጽፎልናል። ቸሩ መድኃኔ ዓለም አያት፣ ተመለከታት፣ ጠጋ ብሎ በቅዱስ እጆቹ ዳሰሳት። አንቺ ሴት ከድካምሽ ተፈተሻል አላት። 18 ዓመት ሙሉ ያጎበጣት ክፉ መንፈስ ወደዚያውኑ እንደ ጉም ተኖ እንደ ጢስ በኖ ጠፋ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ አምላካችን እግዚአብሔር የደከሙትን የሚያሳርፍ ሰይጣን ያጎበጣቸውን የሚያሳርፍ አምላክ ነው። የኔና የናንተ አምላክ ብዙ ችግር ሊኖርብን ይችላል። ብዙ ውጣ ውረድ ሊኖርብን ይችላል። እግዚአብሔር ግን አዳኝ ነው። እግዚአብሔር ግን ፈዋሽ ነው። ሌላ አንድ ነገር ልጨምርላችሁና ወደ ርዕሳችን እንመለስ። በዚህ በቅዱስ ሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ ቸሩ መድኃኔ ዓለም ቅዱሳን ሐዋርያትን አስከትሎ ብዙ ሕዝብ እየተከተለው ናይን ወደምትባል ከተማ መጣ። በዚህ በሀገረ ናይን አንድ እናት ነበረች። አንድ ልጅ ነበራት። ያንን ልጇን በሞት አጣችው። እያዘነች እያለቀሰች ወደ ቀብር ቦታ ይዘው ሊሄዱ ሲሉ ቸሩ መድኃኔ ዓለም በምህረት ተመለከታት። ዛሬም የኢትዮጵያውያን እናቶች በልጃችሁ መከራ የደረሰባችሁ ብዙ ጭንቅ ያለባችሁ እግዚአብሔር በምህረት ይመለከታል። ይችን እናት በምህረት የተመለከተ እናንተንም በምህረት ይመለከታችሁ። ይችን እናት ያሰበ እናንተንም ያስባችሁ። አንቺ ሴት አታልቅሽ ያላት አዘነላትና ሄዶ እንባዋን ጠረገላት። ቸሩ መድኃኔ ዓለም እንዲህ ነው። ለታመሙት ፈውስ ነው ያልነው ለዚህ ነው። ለሞቱት ሕይወት ነው ያልነው ለዚህ ነው። ለተራቡት ምግብ ነው፣ ለተጠሙት መጠጥ ነው። ስለዚህ የዚህ ሴትዮ አምላክ የእናንተም አምላክ ነው፣ የሁላችንም አምላክ ነው። በመከራ ውስጥ ያላችሁ ሰዎች ሁሉ እርሱን አምባ መጠጊያ ክብር አድርጉት። እርሱ ይሰማል፣ እርሱ ያሳርፋል። አንቺ ሴት አታልቅሽ ብሎ እንባዋን ካበሰላት በኋላ ያንን ቃሬዛውን የተሸከሙትን ሰዎች አሳርፉት አላቸው። አሳረፉት። አንተ ጎልማሳ ወጣት ነበረና አንተ ጎልማሳ እልሃለሁ ተነሳ አለው። ወደዚያውኑ አፈፍ ብሎ ተነሳ። ስለዚህ ቸሩ መድኃኔ ዓለም የሐዘኑን ቤት ወደ ደስታ ይለውጣል ማለት ነው። የሐዘኑን ቤት ወደ ደስታ የሚለውጥ የታመሙትን የሚፈውስ ዓይን ለሌላቸው ብርሃንን የሚሰጥ ለተራቡ ምግብ የሚሆን ለተጠሙ መጠጥ የሚሆነው አምላክ ነው። ልትድን ትወዳለህን ያለው። ስለዚህ በመከራ ውስጥ ያላችሁ ሁሉ እንደ መጻጉ ተጠራጥሯል፣ ሰው የለኝም ነው ያለው። አሁን በፊት ለፊቱ የቆመው ግን ሁሉን ማድረግ የሚችል አምላክ ነው። ሁን ያለው ይሆናል። የተናገረው ሁሉ ይፈጸማል። ባህርን ሲገስጽ አይተናል። ነፋሳትን ሲገስጽ፣ ባህርን ጸጥ ሲያደርግ፣ በባህር ላይ ሲራመድ አይተነዋል። የተራቡትን ሲመግብ አይተነዋል። ይህ አምላክ ነው አሁን በመጻጉዕ ፊት ለፊት ያለው። ሌላው በዓለም ውስጥ ያላችሁ በኢትዮጵያም ያላችሁ በተለይ በዚህ በቅዱስ ዮሐንስ ወንጌል በምዕራፍ 4 ላይ ያችን ሳምራዊቷን ተመልከቱ። የተጨነቀችውን እንዴት ፈልጓት እንደሄደ እንዴት ፈልጎ እንዳገኛት እሷም በዚያ በፀሐዩ በሐሩሩ ሰዓት ቸሩ መድኃኔ ዓለምን እንዴት እንዳየችው አሁን ከዚህ የምንማረው አጠጪ ነው ያላት። የሚገርመው እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ማለት። ብዙ ታሪክ አለው፣ እዚያ ታሪክ ውስጥ አልገባም። ምናልባት አሁንም እኔ ይህን ታሪክ ያነሳሁት በመከራ ውስጥ ያላችሁ የተጠማችሁ፣ ኃጢአት ያጎሰቆላችሁ፣ ንስሐ መግባት የተጠማችሁ ቸሩ መድኃኔ ዓለምን ድረስልኝ በሉት ይደርስላችኋል። ለንስሐ ሞት አብቃይ በሉት ያበቃችኋል። ከታመማችሁ ፈውሰ በሉት ይፈውሳችኋል። ይሄ ቸር አምላክ ነው። እንደ ሳምራዊቷ ተማጸኑት፣ እንደ ሳምራዊቷ ለምኑት ያሳርፋችኋል።
ታዲያ ይህን መጻጉዕን ልትድን ትወዳለህን አለው። የሚገርም ነው። ሰው የለኝም ማለት እዚህ ላይ ይህ ድምፅ አሁን በአሁኑ ሰዓት ለኛ ለኢትዮጵያውያን በተለይ ለኦርቶዶክስ ተዋሕዶ ልጆች ያስፈልገናል። ለምን? ወቅቱ የጾም ሰዓት ስለሆነ፣ የጾም ወቅት ስለሆነ። ጾም ማለት ከእግዚአብሔር የተሰጠ ለሰው ልጆች ፍቱን መድኃኒት ስለሆነ ከእግዚአብሔር ጋር የምንነጋገርበት ጸሎት አለ። የአርምሞ ጊዜ ነው። እግዚአብሔርን የምናደምጥበት ጊዜ ነው። ምናልባት እግዚአብሔር ልትድን ትወዳለህን ቢለን አሁን ምንድን ነው መልሳችን? አዎን ነው መሆን ያለበት። የኢትዮጵያን መከራ እያያችሁት ነው። መከራውን እንዲበቃን ወደ ቀደመው ክብራችን እንድንመለስ ልትድን ትወዳለህን? የቀደመው ፍቅርህ እንዲመለስልህ ትፈልጋለህን? የቀደመው ሰላምህ እንዲመለስልህ ትፈልጋለህን ቢል አዎን ነው መልሳችን። መጻጉዕ ግን ሰው የለኝም አለው። የሚገርመው ደዌው እንደጸናበት በዚያችም ስፍራ ረጅም ዘመን እንደኖረ ቸሩ መድኃኔ ዓለም ተገንዝበዋል። ምናልባት ከዚህ የምንረዳው ሰው ላያያችሁ ይችላል፣ እግዚአብሔር ግን ያያችኋል። ሰው ደዌው የታመማችሁ በየሆስፒታሉ ያላችሁ፣ በአማናዊቷ ሰሊሆም በቤተ ክርስቲያን በጸበሉ ስፍራ ያላችሁ፣ የእግዚአብሔርን ማዳን የምትጠባበቁ የዘገየ ሊመስላችሁ ይችላል። መጻጉዕን ተመልከቱት። ደዌ እንደጸናበት ረጅምም ጊዜ እንደሆነው አየው፣ ተመለከተው ይላል። ስለዚህ አምላካችን እግዚአብሔር የሚመለከት አምላክ ነው፣ የሚራራ አምላክ ነው። እርሱን ብቻ ስሙት። ይህን ቃል ለሁላችንም ልትድኑ ትወዳላችሁን ይላል። ዛሬም ይጠይቃል። መጻጉዕን የጠየቀበት ትልቅ መሰረታዊ ነጥብ አለው። መጨረሻውን ስለሚያውቅ ነው። የሁላችንንም መድረሻና ፍጻሜ የሚያውቅ እርሱ እግዚአብሔር ብቻ ነው። ስለዚህ በጣም ደስ የሚለው ከዚህ የምንማረው አንደኛ እግዚአብሔር ለመጻጉዕ የጠየቀውን ጥያቄ ሁላችንንም ይጠይቀናል። የተራብክ ካለ ልትጠግብ ትወዳለህን ይላል። የተጠማህ ካለ ልትረካ ትፈልጋለህን ይላል። ፍቅር የተራበን ብዙ ሰዎች አለ። ፍቅር የተጠማን ብዙ ሰዎች አለ። አለመግባባትን በዘረኝነት የተጠመድን ብዙ ሰዎች አለ። ከዚህ ነገር ሁሉ መስተካከል የምንችለው ግን ልትድን ትወዳለህን ሲል አሁን መልሱ አዎን ነው መሆን ያለበት። መጻጉዕ ልትድን ትወዳለህን ሲለው ወደ ጸበሉ ወደ መጠመቂያው ስፍራ የሚያስገባኝ የለኝም ነው ያለው። እርሱ ግን ምንድነው ያደረገው? የሚገርም ነገር ነው። ተነሳና አልጋህን ተሸክመህ ወደ ቤትህ ሂድ አለው። ይህ ሁለተኛው ነጥብ ነው። እግዚአብሔር በሕይወታችን የሚያስደንቅና የሚያስገርምን ነገር ያደርጋል። ለልዑለ ቃል ለቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 10 ቁጥር 23 ላይ የተናገረው ነገር አለ። እግዚአብሔር በምድር መካከል ይላል ያለቀ የተቆረጠ ነገርን ይቀጥላል ይላል። ይህ የሚገርም ነው። አሁን በእኛ በሰውኛው እንኳን 38 ዓመት ሙሉ አልጋ ላይ የተጣበቀን ሰው 2-3 ቀን የታመመ ሰው አንድ ዶክተር መድኃኒት ሲያዝለት ለ3 ጊዜ ሊሆን ይችላል። ጠዋት፣ ከሰዓት፣ ማታ መድኃኒቱን ውሰደው ሊለው ይችላል። ያ መድኃኒቱ እየሰራ ሲመጣ የሰውነቱን መጽናናት እያየ ሲመጣ መድኃኒቱን ይቀንሳል። ግን ቸሩ መድኃኔ ዓለም ትክክለኛ መድኃኒት ስለሆነ 38 ዓመት ሙሉ ካልጋው ጋር የተጣበቀውን መጻጉዕን ሰውነቱ እንዲተረተር ጅማቶቹ ሁሉ እንዲነቃቁ እንዲተረተሩ አደረገ። እንደውም መምህር ኤስድሮስ የሚባለው ሊቅ ምን ይላል? የተኛባት አልጋ የብረት አልጋ ነበረች ይላል። እውነትም ነው፣ ሊሆን ይችላል። የጠፍር አልጋ ቢሆን 38 ዓመት ሙሉ አይችልም። ያንን አልጋ የተሸከመችውን አልጋ ተሸክሞ ወደ ቤቱ እንዲሄድ ነው ያደረገው። ይሄ ድንቅ አምላክ ነው። ድንቅ አምላክ ነው። እውነተኛ ፍቱን መድኃኒት ስለሆነ ነው። ቸሩ መድኃኔ ዓለም ፍቱን መድኃኒት ነው። አዳኝ ነው። ሕይወት ነው። እረፍት ነው። ስለዚህ የተወደዳችሁ የልዑል እግዚአብሔር ልጆች ራሱ እኮ ባለቤቱ ብሏል። በልዑለ ቃል ቅዱስ ኢሳይያስ መድኃኒትነቱን እንዲህ ይላል። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ከእኔ በፊት አምላክ አልተሰራም ይላል፣ ከእኔ በፊትም አይሆንም ይላል። እኔ እግዚአብሔር ነኝ ይላል፣ ከእኔ ሌላ የሚያድን የለም ይላል። አሁን እውነተኛው መድኃኒት፣ እውነተኛው አዳኝ
በስጋ ማርያም ተገለጠ ማለት ነው። የኔና የናንተ መድኃኒት፣ የኔና የናንተ ሕይወት። ስለዚህ ቅዱስ ዮሐንስ በቅዳሴው እንዲህ ይለዋል። ቅዱስ ዮሐንስ ወልደ ነጎድጓድ ብርሃን ዘሰደዶ ለጽልመት ይላል። ጨለማን ያሳደደው ብርሃን ወማህቶት ዘአብርሆ ለኩሉ ፍጥረት ይላል። ዓለምን ሁሉ በብርሃንነት ያበራው ወማህቶት ዘኢይጠፍ ይላል ራሱ በኪዳኑ የማይጠፋ ፋኖስ። ስለዚህ የማይጠፋ ፋኖሳችን፣ የማይጠፋ ብርሃናችን፣ የድህነታችን ብርሃን፣ የእንጀራችን ብርሃን፣ የጤናችን ብርሃን ቸሩ መድኃኔ ዓለም ነው። በመከራ ውስጥ ያላችሁ ሁሉ ምናልባት የታመማችሁ ረጅም ዘመን በሆስፒታል የተኛችሁ እኔ አልድንም እንዳትሉ እግዚአብሔርን ተስፋ አድርጉት። እንደ መጻጉዕ ይፈውሳችኋል። ስትድኑ ደግሞ ተአምር ነው የምትሰሩት። የሚገርም ተአምር ነው መጻጉዕ የሰራው። 38 ዓመት ሙሉ የተኛባትን አልጋ ተሸክሞ እንዲሄድ ያደረገው። ከዚህ የበለጠ ድንቅ ስራስ እንዴት ሊኖር ይችላል? እግዚአብሔር ድንቅ ነው በእውነት። እግዚአብሔር ቸርነቱ የተለየ ነው፣ የተለየ ነው። ይህ አምላክ ነው መጻጉዕን የሚያናገረው። ስለዚህ የተወደዳችሁ የኦርቶዶክስ የተዋህዶ ልጆች ዛሬም እኛ ዘረኝነት መጻጉዕ ሆኖብናል። ከዘረኝነት ደዌ ልንፈወስ ያስፈልጋል። የእግዚአብሔር ምሕረት የእግዚአብሔር ቸርነት ለሀገራችን ያስፈልጋታል። የእግዚአብሔር ድምፅ ለሕዝባችን ያስፈልጋል። ወደ ቀደመው ፍቅራችን ሊመልሰን የሚችለው እርሱ ነው። ስለዚህ ሁላችንም ረጋ ብለን አስበን ከዘረኝነት ደዌ ልንፈታ ያስፈልጋል። ልትድን ትወዳለህን ይላል። አሁን የኢትዮጵያ ሕዝብ ባለመግባባት እርስ በርስ በመበላላት በደዌ ተይዟል። ከዚህ ደዌ መፈታት ያስፈልጋል። በተለይ እኛ የኦርቶዶክስ የተዋህዶ ልጆች ሀገራችን በሰማይ ነው። እኛ የእግዚአብሔር ልጆች ነን፣ አንድ ነን። ስለዚህ እርሱን ማመን እርሱን አምነንም ወደ ንስሐ መመለስ ያስፈልጋል። ሌላው መጻጉዕን ልትድን ትወዳለህን ያለው ቸሩ አምላክ መድኃኒታችን ኢየሱስ ክርስቶስ ለሁላችንም የሚያስብልን አምላክ ነው። ለሁላችንም የሚራራልን አምላክ፣ የተለየ አምላክ። እንዲህ ይላል ቅዱስ ዮሐንስ ወልደ ነጎድጓድ በቅዳሴው ይሄሊ ለኩሉ ወያጸግብ ለኩሉ ይላል። ለሁሉ ያስባል ሁሉንም ይመግባል ይላል። አሁን እኔና እናንተ እናስባለን፣ ግን ሁሉንም መመገብ አንችልም። እርሱ ግን ለሁሉ ለእያንዳንዱ ያስባል። በሆስፒታል የታመመችውን ሰው ረስቷት ሊሆን ይችላል፣ እሱ ግን አይዘነጋትም፣ አይረሳትም። በቤት ውስጥ የቀረችውን ሰው ረስቷት ሊሆን ይችላል፣ እርሱ ግን አይረሳም። እሱ ታማኝ አምላክ ነው። ሰው ላይ መግበን ይችላል፣ እርሱ ግን መጋቢ ነው። ለዚህ ነው ለሁሉ ያስባል ሁሉንም ይመግባል። ለመጻጉዕ የተገለጠው አምላክ፣ መጻጉዕን ድህነት የሰጠው አምላክ ለሁሉ የሚያስብ ነው፣ ሁሉንም የሚመግብ ነው። ስለዚህ የተወደዳችሁ የልዑል እግዚአብሔር ልጆች ይህንን አምላክ መማፀን፣ ይህንን አምላክ መለመን ያስፈልጋል ማለት ነው። ሁለተኛው አሁንም አስረግጬ ልነግራችሁ የምፈልገው ምንድን ነው? በብዙ መከራ ውስጥ ያላችሁ ሰዎች እሱን ተስፋ አድርጉት። እሱን አምባ መጠጊያ አድርጉት። ላዘኑት ሁሉ ደስታ እሱ ነው። ለተራቡት ምግብ እሱ ነው። ለስደተኞች አጽናኝ እሱ ነው። ወደ ቀደመ ክብር የሚመልሰው እርሱ ነው። እሱን መማፀን ያስፈልጋል። እሱን መለመን ያስፈልጋል። ሌላው ሁሉንም ነገር እግዚአብሔር ማከናወን ይችላል። ድህነትን መስጠት ይችላል። ሌላው በአማናዊቷ ሰሊሆም በቤተ መቅደሱ እየመጡ እግዚአብሔርን መማፀን እግዚአብሔርን መለመን ያስፈልጋል። የመጨረሻ የመልእክት በዚህ በቅዳሴ ሁሉ ጊዜ ስናስቀድስ የምንሰማውን ቃል መናገር እፈልጋለሁ። እመቦ ድውየ ሕሊና ዘቦ ይቅረብ ይላል። ሐሳቡ ድውይ የሆነ ቢኖር አይቅረብ ይላል። ብዙዎቻችን በዚህ ጾም ክፉ ሐሳብ በልባችን ይዘን ወደ ቤተ መቅደሱ መምጣት የለብንም። ክፉ ሐሳብ፣ ቂም፣ በቀል ይዘን ወደ ቤተ መቅደሱ መምጣት የለብንም። እግዚአብሔር ያያል። ስለዚህ ምን ማድረግ ይገባናል? ንስሐ መግባት ያስፈልገናል ማለት ነው። አሁንም ይቀጥላል። ነጽሩ ነፍሰክሙ ይላል። ነፍሳችሁን ተመልከቱ ይላል። ወአንጽሑ ነፍስተክሙ ሰውነታችሁን ንጹሕ አድርጉ ይላል። የሚገርም ነው። ይሄ የሚነጻው
ንስሐ በመግባት ነው። ከኃጢአት ከበደል በመራቅ ነው። ራስን ለካህን በማሳየት ነው፣ በማስመርመር ነው። እግዚአብሔር በካህኑ ላይ አድሮ ኃጢአትን ያስተሰርያል፣ በደልን ይደመስሳል። ሌላው በጣም የሚገርመው ወለቢጽክሙሂ ኢትስክሩ አበሳሆሙ ይላል። የባልንጀራችሁን በደል አታስቡ፣ ማንም ከወንድሙ ጋር በቁጣ እንዳይኖር አስተውሉ ይላል። አሁን ቂምን በቀልን ከሕይወታችን ማራቅ ያስፈልጋል። እግዚአብሔር ያያል ነው የሚለው። ማንም ከወንድሙ ጋር በቁጣ እንዳይኖር በመጠላላት። ዛሬ ሕይወታችን ምን ይመስላል? ስለዚህ የተወደዳችሁ የልዑል እግዚአብሔር ልጆች መጠላላታችንን አስወግደን በፍቅር እንመላለስ። ወንድማችንን እንደ ራሳችን አድርገን እንውደድ። ያን ጊዜ እግዚአብሔር ያያል። ያን ጊዜ ይህን ካደረግን የምንለምነውን ልመና እግዚአብሔር ይሰማናል። የምንጠይቀውን ጥያቄ እግዚአብሔር ያከናውንልናል። ለንስሐ ሞትም እግዚአብሔር ያበቃናል። ልትድን ትወዳለህን? የተወደዳችሁ የልዑል እግዚአብሔር ልጆች እግዚአብሔርን ሰምተን እግዚአብሔርን አክብረን እንደ እርሱ ሐሳብ ተመላልሰን የምንጠይቀውን መልስ ሁሉ እንድናገኝ እርሱ በቸርነቱ ይርዳን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሰዓሊተ ምሕረት መዝገበ ረድኤት ምዕራገ ጸሎት እማ አምላክ ወላዲተ አምላክ ምስጋና ይድረሳት። ይቆየን።